የዮሐንስ ወንጌል ምዕራፍ 12 ቁጥር 20 በጌታችን ስም አነባለሁ። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስም መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል ይላል። ቅዱስ ቃሉን እግዚአብሔር ይባርክልን። አሜን። ይባርክልን። ባጭሩ ዋና ርዕስ ላደርግ የፈለኩት እነኚህ የግሪክ ሰዎች የሚባሉ መጥተው ፊልጶስን አንድ ጥያቄ ጠየቁት። ምን የሚል ነው? ፊልጶስን ጌታ ሆይ ጌታ ሆይ የሚለው ሰር ማለታቸው ነው እንጂ ሎርድ ማለታቸው አይደለም። ሰር ነው የሚለው። ምን ይላሉ? ኢየሱስን ልናይ እንወዳለን። ልድገመው፣ የመልእክቴ ርዕስ ይሄ ነው። ማንን ልናይ? ማንን ልናይ? ኢየሱስን ልናይ እንወዳለን ነው ያሉት። ዛሬ እግዚአብሔር ይርዳንና እንዳንተላለፍ ኢየሱስን ማየት ይሁንልን። ኢየሱስን አይታችሁ ሂዱ። ኢየሱስን አይታችሁ ሂዱ። ምን ይላል የዮሐንስ ወንጌል እዚሁ ምዕራፍ 15 ላይ without me you are nothing ይላል። ያለ እኔ ምንም ናችሁ ይላል። የወይኑ ግንድ ከቅርንጫፉ፣ ቅርንጫፉ ከወይኑ ግንድ ጋር ካልሆነ ያለ እኔ ምንም ልታፈሩ አትችሉም ስለሚል እንደ ሕዝበ ክርስቲያን ልነግራችሁ የምፈልገው ኢየሱስን ማየት ይሁንላችሁ። ኢየሱስ ሰው ማየት እሱን ከጀመረ በኢየሱስና በሰውየው መካከል እንኳን ሌላ ሰው ጣልቃ ሳይገባ ለዛ ሰው ኢየሱስ ይበቃዋል። ኢየሱስ ሙሉ ነው። እነኚህ የግሪክ ሰዎች ብዙ ጊዜ ቢያንስ እያንዳንዱ እስራኤላዊ ነኝ ካለ በዓመት አንዴ ከሀገሩም ሆነ ከያለበት ከተበታተነበት አገር መጥቶ መሳለም አለበት። የሰለሞንን መቅደስ ማየት መሳለም አለበት። እና እነኚህ ሰዎች ከግሪክ ሀገር ነው የመጡት። አይሁዳውያኖች ናቸው። አመጣጣቸው በቤተ መቅደሱ የሚደረገውን ስርዓት አድርገው ለመሄድ ነው። ቅድም ሳነብ ከተከታተላችሁን በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ወደ ቤተሳይዳ ወደሚሆነው ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናየው እንወዳለን አሉ ይላል። እነኚህ ሰዎች የመጀመሪያቸው አይደለም ወደ ኢየሩሳሌም ቤተ መቅደስ ወደ ሰለሞን ቤተ መቅደስ ሲመጡ ደጋግመው መጥቷል። ግን ሪቹዋል ሆኖባቸዋል። ዝም ብሎ በቃ ሄዶ ልክ እንደ ንግስ ሆኖባቸዋልና በህይወታቸው ስነ ልቦናዊ እርካታ እንጂ መንፈሳዊ እርካታ አያገኙም። እና አሁን ግን ስለሰለቻቸው ዝም ብሎ ቤተ መቅደስ ሄዶ መመለስ በወዲያኛውም ዓመት ስለሆነባቸው በእርግጠኝነት እነኚህ ሰዎች አገራቸው ሆኖ አንድ ወሬ ሰምተዋል። ምን? የኢየሱስ ክርስቶስን ዝና ሰምተዋል። አንድ የሆነ ነብይ ተነስቷል፣ ለየት ያለ ተአምር የሚያደርግ ከህዝቡም ከካህኑም የተለየ ነገር የሚያደርግ ሰምተናል፣ ተነስቷል ብለው ስለሰሙ
በአሁኑ መንገዳችን እንደ ድሮ ተሳልመን አንመለስም። እንደ ድሮ ይሄ ባህላዊ የሆነውን ነገር አድርገን አንመለስም። ሄደን እንደምንም ወደ ኋላ ቀረት ብለን ይሄ ኢየሱስ የሚባለውን ሰውዬ ፈልገን ማግኘት አለብን። አይተነው መመለስ እንፈልጋለን አሉ። አንድ ቲዮሎጂ ስኩል፣ እውነተኛ ታሪክ ነው የምነግራችሁ። አንድ ቲዮሎጂ ስኩል ሁልጊዜ አስተማሪው እየወጣ በየተለያየ መንገድ የሚሰብክላቸው ራሱን ነው። በዚህ ጊዜ እንዲያርጌ፣ በዚህ ጊዜ እንዲሆኜ፣ በዚህ ጊዜ እንዲያርግ እያለ በክላስ ውስጥ የሚሰብከው ራሱን ነው። እና ተማሪዎቹ በጣም ሰለቻቸውና አንድ ቀን ኮቱን አውልቆ ወንበር ላይ አስቀምጦ ነበርና እሱ ሳያይ ቀስ ብለው አንድ የሆነች ወረቀት አስቀመጡ። አላየም። እቤቱ ሄዶ ለብሶት ሄዶ በድንገት ኪሱን ገብቶ ሲያይ አንድ የሆነች ወረቀት አዩ። ወረቀቷ ዮሐንስ 12 ቁጥር 20 ትላለች። ግራ ገባውና ሄዶ ከፍቶ ሲያይ ምን ትላለች? Sir, we would like to see Jesus ነው የሚለው። Sir, we would like to see Jesus. እባክህን ኢየሱስን ማየት እንወዳለን፣ አንተን አታሳየን። ክላስ ውስጥ እያሳየህን ያለው አንተን ነው፣ እኛ ደግሞ ማየት የምንፈልገው ኢየሱስን ነውና እባክህን ኢየሱስን አሳየን። ልክ እዚህ ጋር ፊልጶስን እንደጠየቁት ኢየሱስን ልናይ እንወዳለን የሚል ጥቅስ በኪሱ አስቀምጦ አየ። ደነገጠ፣ ንስሐ ገባ። ከዛን ጊዜ ጀምሮ እንደገና ምን ማድረግ ጀመረ? ኢየሱስን መስበክ መተረክ ጀመረ። እንደዛ ያረገ ትምህርቱን ማስተማር ቀጠለ። አንድ ቀን ከለታት አንድ ቀን አሁንም ኪሱ ውስጥ አንድ ወረቀት አስቀመጡ። ያኛው ጥቅስ ደግሞ ምን የሚል ነው? አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እና 2 ነው። ምን ይላል ጥቅሱ? Sir, we have seen Jesus የሚል ነው። አሁን ኢየሱስን አይተናል የሚል ነው። አሁን ኢየሱስን አይተናል። ሰውየው ከዛን ጊዜ ጀምሮ አገልግሎቱን በትክክል ማገልገል ጀመረ። ፈራለሁኝ ማናችንም እዚህ ስፍራ ሳናውቀው ወይም አውቀን ኢየሱስን ትተን ራሳችንን እንዳናሳይ፣ ኢየሱስን እንዳንጋርደው። እግዚአብሔር ለሰው ልጆች ብዙ መልአክ አልሰጠም። በጣም ብዙ መልአክ አልሰጠም። ከቅዱሳንም አልሰጠም። እግዚአብሔር አማራጭ ስለሌለው ያለ ምርጫው ግድ ሆኖበት አንድያ ልጁን ነው የሰጠን። ሰው ሁሉ እሱን እንዲያይለት ይፈልጋል። ለምን ብለን ብንል የሰው ሁሉ ጥያቄ እሱ ውስጥ መልስ አለው። የሰው ሁሉ ጥያቄ እሱ ውስጥ መልስ አለው። ዛሬ ልላችሁ ፈልጋለሁኝ፣ ኢየሱስን ማየት ይሁንላችሁ። ግዴላችሁም ኢየሱስን ያየ ሰው እዚህ ጋር ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስ ይሄ ሪፖርት ወደሱ መጣ። ሄዱና ፊልጶስና እንድሪያስ ሄዱና ወደ ኢየሱስ ምን አሉ? ጌታ ሆይ ሰዎች አንተን ሊያዩ ጠየቁን። እነኚህ ሰዎች ካህን ሰልችቷቸዋል። እነኚህ ሰዎች ደቀ መዛሙርትም አይደለም ማየት፣ እናንተንም አይደለም ማየት የፈለግነው፣ ካህንም አይደለም ማየት የፈለግነው፣ መቅደሱንም ማየት አይደለም የፈለግነው። አሁን ማየት የፈለግነው ተመልሰን ስንመጣ እንኳን ላናገኘው ስለምንችል ይሄንን ኢየሱስን ማየት እንፈልግ። እባክህ ጌታ ሆይ ኢየሱስን አሳየን ብለው ነው ያሉት። እነኚህም ሄዱና ለኢየሱስ ሲነግሩት ኢየሱስ ምን አለ ይላል? የሚገርም ነገር ነው። ከጥያቄው ጋር የማሄድ ነገር ነው ያላቸው። ምን አለ? ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ አሁን ደርሷል አለ። ምን ማለቱ ነው? አሁን በሰው ውስጥ መገለጥ ጀምሬያለሁ። አሁን ሰው እየተረዳኝ መጥቷል። አሁን ሰው እየፈለገኝ መጥቷል። አሁን ሰው እንደማስፈልገው አውቋል። ማቴዎስ ወንጌል ውስጥ 2 ታሪክ አለ። ምን ይላል? አንደኞቹ ግሩፖች ኢየሱስን አባረሩት ይላል። አንደኞቹ ግሩፖች ደግሞ ኢየሱስ በከተማ ውስጥ እንዲቆይላቸው ለመኑት ይላል። ኢየሱስ ወደ አንድ መንደር ሲገባ አንድ በአጋንንት የተያዘ ሰው አገኘና እሱን ሰውዬ ሲፈታው፣ እነኛ አጋንንቶቹ ደግሞ ነገረኞች ናቸው። እየወጡ እንኳን የሆነ ነገር ኢየሱስን አገልግሎቱን የሚያበላሽ ነገር አደረጉ። ምን አሉ? እባክህን
እንደ ወደ ምድረ በዳ አትስደደን፣ እነኚህ እርያዎች ውስጥ እንድንገባ ፍቀድልን አሉ። ኢየሱስም ፈቀደላቸው። እርያችሁ ውስጥ ገቡ ይላልና 2000 የሚያክሉ እርያዎች ወደ ባህር ጥልቅ ሄደው ሰጠሙ። የእርያዎቹ ባለቤቶች ሁሉ ከሰፈር ከመንደሩ ወጡና ምን ይላል? ከሰፈራቸው እንዲሄድላቸው ለመኑት ይላል። ውጣ፣ አታስፈልገንም። እኛ የምንፈልገው ይሄ አጋንንት የገባበትም ሰው ከና አጋንንቱ ይኑር። እኛ ከሰው ጤንነት የሚበልጥብን የእርያዎች ሕይወት ይበልጥብናል። ለምን? ኢየሱስ በመምጣቱ ብዙ እርያ ከሰሩ። በኢየሱስ ምክንያት ብዙ እርያዎች ከመንጋው ላይ ፈጥነው ተጣድፈው ወደ ባህር ጥልቅ ውስጥ ገቡ ይላል። እና ምን አሉ ይላል? ከእርያዎቹ የተነሳ አንተ እዚህኛ ሀገር ብትቆይ የሀገሩን እርያ ታጠፈዋለህ አሉት። ስሙ ይባረክ። አሜን። ይሄ ሰውዬ በዚሁ ከቀጠለ ምን ሊያደርግ ነው? ባይዘው እስራኤላውያኖች ከእርያ ጋር ፈጽሞ እንዲኖሩ መጽሐፍ አይፈቅድላቸው። እርኩስ ነገር ነው እርያ። እነኚህ ሰዎች ግን ምን ያህል አታችድ ሆነዋል። እርያ የሚለውን ቃል እርያ በሚለው ብቻ እንወስደው። ጸያፍ የሆነ ጥሩ ያልሆነ ከሰው ፐርሰናሊቲ ጋር የማይሄድ በተለይ እግዚአብሔር በግልጥነት የነገራቸው ነው። ሕይወታቸው ከእርያ ጋር አሶሼት ያደረገ ነው፣ የተቆላለፈ ነው። ኢየሱስ ክርስቶስ በአክሲደንት በሆነ ምክንያት አይደለም፣ ሆን ብሎ ነው ያደረገው። እዚህ ጋር በአጋንንት የታሰረ ሰው አለ፣ እዚህ ጋር ደግሞ እርያዎች አሉ። ይህንን ሰውዬ ነፃ አወጣና እነኚህ እርያዎች ግን እንዲጠፉ አደረገ። ሰዎቹ ግን ምን አሉ? በፍጹም አንተ ከዋልክ ካደርክ እርያ ነው የምታጠፋ። እኛ እርያ ነው ፕራዮሪቲያችን፣ እርያ ይበልጥብናል አሉ። ዛሬ በጌታ በኢየሱስ ስም የማይጠቅሙን እርያ ኢየሱስ ይጥረጋቸው። እግዚአብሔር በሕይወታችን ይጠቅሙናል ያልናቸው በእግዚአብሔር ፊት ግን የረከሱ ነገሮች እግዚአብሔር ይጥረጋቸው። እግዚአብሔር ከሕይወታችን ከቤታችን ያንጻቸው። የነሱ ጦስ ሳናውቀው የነሱ ነገር ሳናውቀው ምናልባት ብዙ ሕይወታችን ላይ ብዙ ጠባሳዎች፣ ብዙ ሪማርኮች፣ አላስፈላጊ የሆኑ ነገሮች ጥለውብን ያለፉ። ስለዚህ ምንድነው? በዚህ በኩል እርያ መታቀፍ ይፈልጋሉ እነኚህ ሰዎች። ነገር ግን ደግሞ በዚህ በኩል ኢየሱስን ይፈልጋሉ። ዛሬ እግዚአብሔር ያፋታል። መፋታት ከሚገባን ነገር ሁሉ ያፋታል። ይታያችሁ 2000 እርያ በአንድ ሰፈር ያለ ሲጀመር እንዴት ያረባሉ? አርብተውስ ምን ሊያረጓቸው ነው? ያርሱባቸው ላያርሱባቸው ምን ሊያረጓቸው ነው? ያልተፈለገ ጸያፍ ነገር እግዚአብሔር በብሉይ ኪዳን እንዳትበሉት ብሎ በዘሌዊ መጽሐፍ ላይ ከነገራቸው አንዱ የመጨረሻው እርኩስ እሱ ነው። አንቲክራይስት ሲመጣ የመጀመሪያው ራሱን የሚገልጠው በእርያ ነው የሚገልጠው። በመቅደስ ውስጥ እርያ ነው የሚሰዋው። እና ይሄን ሌላው ደግሞ እዛው ማቴዎስ ላይ ደግሞ ሄዶ ሰዎቻቸውን ፈወሰላቸው። ብዙ ድዌዎች ፈወሰላቸው። የሀገሩ ሰዎች ተሰበሰቡና እንዲያሉት ይላል በከተማቸው እንዲቆይላቸው ለመኑት ብሎ ይናገራል። የሁለቱን አቲቲዩድ ስናየው እነኛኞቹ አባረሩት፣ እነኛኞቹ ለመኑት ብሎ ይናገራል። ለኛ ኢየሱስ ከርያ ስለሚበልጥ ከኛ ጋር ይቆይልን። ዛሬ በእያንዳንዳችን ሕይወት መጀመሪያ ማየት ኢየሱስን ይሁንልን። ኢየሱስን ካየን ይበቃናል። እሱ ለጥያቄዎቻችን ሁሉ መልስ ነው። ጌታ ኢየሱስ አሁን የሰው ልጅ ይከብር ዘንድ ሰዓቱ ደረሰ፣ እውነት እውነት እላችኋለሁ የስንዴዋ ቅንጣት በምድር ላይ ካልወደቀች፣ ካልሞተች፣ ካልበሰበሰች ብዙ ልታፈራ አትችልም ይላል። ይህንን ቃል የት እናገኘዋለን? ኢሳይያስ መጽሐፍ 53 ላይ እናገኘዋለን። ኢሳይያስ 53 ላይ ከቁጥር 9 አካባቢ ወደ 10-11 ላይ ምን ይላል? በደዌ ያደቀቁት ዘንድ ፈቀደ ይልና ከዛ ከመከራው ብዛት በኋላ ብዙ ነፍሳትን ደግሞ ከሱ መከራ የተነሳ ደግሞ ያያል፣ ወይም ደግሞ በሱ መከራ ደግሞ ብዙዎች ደግሞ ራይዝ አፕ ያደርጋሉ፣ ይወጣል ብሎ ይናገራል። እኔና እናንተ ዛሬ በአንድ ስንዴ መውደቅ፣ መበስበስ፣ መነሳት እርሱ ይዞን የተነሳን ሰዎች ነን። በእርሱ እንደገና ኃይል አቅም ያገኘን ሰዎች ነን። ትንሣኤ የሕይወት ትንሣኤ ያገኘን ሰዎች ነን። ጌታ ኢየሱስ ክርስቶስ የስንዴዋ ቅንጣት ብሎ የሚናገረው ራሱን ነው። የስንዴዋ ቅንጣት የሚለው ምን ካላለች፣ ካልወደቀች፣ ካልሞተች፣ ካልበሰበሰች ሌላ ይዛ
በዚህ ፕሮሰስ ውስጥ ነው ለካ እያንዳንዱ እህል እያንዳንዱ ፍሬ አልፋ ዛሬ ዓለም ሁሉ የሚበላው የምግብ ዘር በዚህ ፕሮሰስ እግዚአብሔር በዚህ ፕሮሰስ ውስጥ አደረገ። ለምን አደረገ? በመሰዋት ውስጥ ብዙ ፍሬያማ መሆን እንዳለ። ኢየሱስ ክርስቶስ አንድ ነው፣ ነገር ግን ስለ ዓለም ሕዝብ ሁሉ ሞተ። የእሱ መሞት እጅግ ከባድ ነው፣ እጅግ ትልቅ ውድቀት ነው። ነገር ግን በዛ ውስጥ ሲነሳ ግን እኛን ሁሉ ይዞን ተነሳ። ከዚህ በፊት ተናግሬያለሁ። ምናልባት ሰይጣን በህይወት ፈቃደኛ ሆኖ ኢንተርቪው ቢጠየቅ አልኩኝ። ሰይጣን ፈቃደኛ ሆኖ ኢንተርቪው ቢጠየቅ በህይወትህ የሚጸጽትህ ነገር ምንድነው ቢባል ሰይጣን አልኩኝ። ሰይጣን ሁለት ነገር ይጸጽተኛል የሚል ይመስለኛል። አንደኛው ኢዮብን ነው። ለምን? ኢዮብ ምዕራፍ 7 ቁጥር 5 አካባቢ ነው ወይም 5:7 ላይ ምን ይላል? ከዚህ በኋላ አይኔ መልካምን ነገር አታይም ብሎ የተወለደበትን ቀን የረገመበት አንደኛው ክፍል ነው። ምዕራፍ 3 ላይ በጣም ነው በሰፊው የረገመው። ምዕራፍ ደግሞ 5 አካባቢ ደግሞ ከዚህ በኋላ አይኔ መልካምን ነገር አታይም አለ። ይሄንን ባለበት ኢዮብ በመጨረሻ በምዕራፉ መዝጊያ ላይ ምን አለ? አንድ ቃል ተናገረ። ምን የሚል ቃል ተናገረ? መስማትንስ ነበረ በጆሮዬ ስሰማ የነበረው አለ። መቼ? ሳይታመም በፊት መከራ ውስጥ ሳያልፍ በፊት እግዚአብሔርን የማውቀው በመስማት ነበረ። አሁን ግን አለ አይኔ አየችህ አለ። ቆይ ስሙኝ። ሰይጣን ከመስማት ወደ ማየት እንዲመጣ አልነበረም ኢዮብን የፈተነው። እግዚአብሔርን እንዲክደው ነበረ። ከእግዚአብሔር ሊያለያየው ነበረ። ከእግዚአብሔር ሊያራርቀው ነበረ የፈለገው። ነገር ግን እሱ ለክፉ ያሰበውን ነገር የበለጠ ምን አረጋቸው? እግዚአብሔርንና ኢዮብን አጣበቃቸው። እሱ ለክፉ ያሰበውን ሰይጣን ነገር ግን የሰውየው ጽናት ወሰደና ኢዮብን ከእግዚአብሔር ጋር እንዲጣበቁ። በሌላ አባባል እኮ ይቅርታ አድርጉልኝ ይሄን ቃል ልጠቀም። መስማትንስ በጆሮዬ ሰማሁ፣ እድሜ ለሰይጣን አይኔ ያየች እኮ ማለቱ ነው። በእነኛ ምዕራፎች መካከል ማን ነበር የገባው? እግዚአብሔርን ለማየት ያስቻለው ምንድነው? መከራው። ያንን መከራ ማን ነው ያመጣው? ሰይጣን። በዛ ምክንያት አይኔ አየችህ አለ። ከዚህ በፊት ተናግሬያለሁ። መከራዎቻችን ሳናውቀው ባለውለታዎቻችን ናቸው። ኢየሱስን አሳይተውናል። አንዳንዶቻችን ዛሬ እዚህ የመጣነው ወይም ብዙዎቻችን የሆነ ሸክም፣ የሆነ መከራ፣ የሆነ ችግር ባይኖር ኖሮ ወደዚህ ቤት የመምጣት ፕሮግራም እቅድ ወይም ደግሞ ሐሳብ አይኖርንም ነበረ። ከኋላ አንድ ነገር ሰይጣን ለኛን ለማጥፋት ያመጣው ነገር ወደ ኢየሱስ አስጠጋን። ወደ ኢየሱስ እንድንሸሽ አደረገን። ያቺ ሴት እንኳን ባለመድኃኒቶች አልፈወሷት። ባለመድኃኒት አይልም፣ ባለመድኃኒቶች አልተቆጠረም። ይቺ ሴት እኮ ያልሰማ እንግዲህ ገንዘቧን እስክትጨርስ ትዳሯን እስክትፈታ ኢማጂን፣ ቀላል አይደለም። ስንት 12 ዓመት ገንዘቧን እስክትጨርስ ትዳሯን እስክትፈታ ያልሄደችበት ቦታ የለም። መጨረሻ ግን ኢየሱስ ጋር መከራዋ ገፍቶ አደረሳት። ገፍቶ መከራዎቻችሁ ኢየሱስ ጋር አደርሷቸዋል። ኢየሱስን እንድታዩ አድርጓቸዋል። እንኳን መከራዎቻችሁ ልድገመው፣ እንኳን መከራዎቻችሁ ሰይጣንም ሳያውቀው ባለውለታችሁ ነው። ሰይጣንም ሳያውቀው ባለውለታችሁ ነው። ይሄው እዚህ ኢዮብ ታሪክ ላይ ሰይጣን ሳያውቀው ኢዮብ ባለውለታ ሆኗል። ይሄ አንዱ በህይወቱ የሚጸጽተው ነው። አለያያቸዋለሁ ብዬ ባሳ አጣበቅኳቸው ነው የሚለው። እኔ ከዚህ በፊት ተናግሬያለሁ በዚህ ጉባኤ። አንዲት እህት በነጮች 94 ነው ተማሪ ነበርኩጭና ያቺ እህት HIV ኤድስ ይዟታል። አላውቅም። መጣች ቸርች፣ የሆነ ሰው ነው ያመጣት። እዛ ቸርች ነው ያገለግላለው። ጌታን ተቀበለች። ፎሎ አፕ ማድረግ ጀመርኩ። ከዛ አገለገልኳት፣ ተጠመቀች። በጣም ጥሩ ህይወት ውስጥ ገባች። መጨረሻ ባሏ አሜሪካዊ ነው፣ የኛ ሴት ናት ልጅቷ። ወደ አሜሪካ ሄደች። እዛ ሆና አንድ ደብዳቤ ጻፈችልኝ። ፓስተር ግሩም ጌታን አመሰግናለሁ ይሄን በሽታ ስለሰጠኝ፣ ኢየሱስን አገኘሁበት አለች። በጣም ደነገጥኩኝ። እኔ ይህንን በሽታ እንደዚህ እል ነበረ
ብዬ አልኩኝና ጌታን አመሰግናለሁ። ኢየሱስን አገኘሁበት። እስካሁን ድረስ ጤና ሆናለች። 3 ወር ይቀርሻል የተባለች ልጅ ነበር። ከሷ ጋር ያለ ሰው ኦልሬዲ ሞቷል። ሰፊ ታሪክ በዛ መካከል አለው። ወገኖቼ አንድ ነገር ላችኋለሁ። መከራን አንጠራም፣ መከራን አናፍቅም። እግዚአብሔር ግን እንደዚህ የሚል ቃል አለው ሮሜ 8 ላይ 28 ነው። እግዚአብሔርን ለሚወዱ እንደ ፈቃዱም ደግሞ ለተጠሩ ነገር ሁሉ በጎ ነው አይደለም ይሉ፣ ነገርን ሁሉ ወደ በጎ ይለውጠዋል። ነገርን ሁሉ ሳይወድ እግዚአብሔር እንዴት አድርጎ እንዴት ሰርቶ እንዴት አቀናብሮ ለጥፋት የመጣውን ነገር ለደህንነት ያደርገዋል። ለጥቂት ነገር በእኛ ላይ የመጣውን ነገር ኢየሱስን እንድናይበት ያደርገናል። ዛሬ በመከራችሁ ውስጥ ኢየሱስን አይታችሁት ሂዱ። ዛሬ በችግራችሁ ውስጥ ኢየሱስን አይታችሁት ሂዱ። እነኚህ ሰዎች በቃን፣ ይሄ ሪቹዋል የሆነ ነገር ድግምግሞሽ የሆነ ነገር በቃን። ዛሬ ኢየሱስን ልናየው እንወዳለን። በቃ ኢየሱስን አይተነው ነው መሄድ የምንፈልገው አሉ። ኢየሱስ ውስጥ መልስ አለ። ሁለተኛው እኔ ሰይጣን የሚጸጸትበት የምለው ነገር ኢየሱስ ክርስቶስን ሊያጠፋው ፈልጎ ምን አደረገው ይላል። እውነት ነው። እንዴት አርጎ ሰው በመሞት ሰው በመሸነፍ ሰው በሰው እጅ ገብቶ አሸነፈ እንዴት ይባላል? በዛ መንገድ ማንም ሰርቶ አያውቅም። ኢየሱስ ክርስቶስ በሞቱ ውስጥ ነው ሰይጣንን ያሸነፈው። ታስታውሳላችሁ? ወደ ሉቃስ ምዕራፍ 22 ወደ ቁጥር 40 አካባቢ ሄዳችሁ ዝም ብላችሁ ስታነቡ ለምንድን ነው ዛሬ የመጣችሁት ልትይዙኝ? እኔ በመቅደሳችሁ ዕለት ዕለት ሳስተምር አልነበረም? ሰይፍና ጎመድ ይዛችሁ እንደ ወንበዴ የመጣችሁ ልትይዙኝ? ይህ ግን የጨለማው ስልጣን ጊዜ ነው ይላቸውና ምን አለመሰላችሁ? ስሙኝ በደም እነሱ እጃቸውን አሳርፈው ሊይዙት ነው፣ ኢየሱስን ሊይዙት ነው። ኢየሱስ ግን ምን እንዳለ ታውቃላችሁ? አሁን የዚህ ዓለም ገዢ ወደ ውጭ ተጣላላቸው። እሱ እኮ ነው የተያዘው። እሱን እኮ ነው የያዙት። እሱ ግን ምን አለ? እኔ አይደለሁም የተያዝኩት። እሱ ሰይጣን እኔን ያዝኩ መስሎታል። አሁን የተያዘው የዚህ ዓለም ገዢ ወደ ውጪ ተጣለ ብሎ ነው የሚናገረው። ይሄንኑ ቃል ዮሐንስ ምዕራፍ 13 ቁጥር 4 ላይ ሄዳችሁ ስታዩት እዛም ክፍል ላይ አንድ የሚናገረው ቃል አለ። ምን ይላል እዛ ክፍል ላይ? በይሁዳ ልብ ውስጥ ሰይጣን ሐሳብ አስገባ ኢየሱስን አሳልፎ ለመስጠት ይላል። ኢየሱስም ይሄንን አወቀና አብ አሁን ሁሉም በእጁ አሳልፎ እንደሰጠው አውቆ ተነሳና የማበሻ ጨርቅ ወስዶ እግራቸውን ማጠብ ጀመረ ይላል። እንዴ በይሁዳ ልብ ውስጥ እኮ ሰይጣን ኢየሱስን አሳልፎ ሊሰጥ ነው የገባው። ኢየሱስ ግን ገለበጠውና ምን አለ? አብ አሁን ሁሉንም በእጄ ሰጠኛለ። ውድቀት የሚመስለውን በሱ ሳይድ ኢየሱስ ክርስቶስ እንደ ድል ይናገረዋል፣ እንደ ማሸነፊያ ይናገረዋል፣ እንደ ቪክቶሪ ይናገረዋል። ምናልባት ሰይጣን የነቃው የባነነው መቼ ነው ብላችሁ ብትሉኝ ከኢየሱስ ክርስቶስ ትንሣኤ በኋላ ነው። እስካሁን ድረስ ለዘላለም የሚጸጽት ምን ነው ኢየሱስን ባልነካሁት፣ ምን ነው እንደፈለገው ሰብኮ በሞተ ባለፈ ነበረ። ሳይቸግረኝ ኢየሱስን ነክቼው ወይ ኢየሱስን ገድያ አላስቀረሁት ወይ በሱ ምክንያት ያስኳቸውን እኛን ምርከኞቹን እኛም ከእጁ አመለጠን። ማንም በመንካቱ ኢየሱስን በመንካቱ የማይነካውን ኢየሱስን ገደልኩት ሲል ኢየሱስ ግን በሞቱ ውስጥ እርሱን ገሎ እኛን ይዞ ወጣ። እዚህ ጋር የሚናገረው የስንዴዋ ቅንጣት ካልሞተች ካልበሰበሰች ብዙ ልታፈራ አትችልም ብሎ ይናገራል። ሰይጣን ያየው ፊት ለፊት ኢየሱስ ተሰቅሏል። ኢየሱስ ተስፋ ቢስ ነው። እርቃኑን ሁሉ ሆኗል። በሰቀሉት ጊዜ ምንድን ነው ያሉት? አድና ራስህን አድናለሁ ስትል አልነበርክም እንደ ሰዎችን ይላል። እዛ ጋር በጣም የሚገርም ነገር ታያላችሁ። ጠጋ ብላችሁ ስታይ በጣም አሜዚንግ። ጲላጦስ ነው ስም ጽፎለት ነበረ። የይሁዳ ንጉሥ ኢየሱስ ብሎ ጽፏል። በሶስት ቋንቋ ነው የጻፈው፣ በአረማይክ በግሪክና በሂብሩ በሮም በእነኚህ በሶስት ቋንቋ ጽፏል። ሄዱና አይሁዶቹ እንደዚህ ያሉት ይህንን ስም ቀይረው አሉት። አልቀይርም አላቸው። እንዴ ኢየሱስን አሳልፎ ለመስጠት ፈቃደኛ ሆኖ ስሙን አልቀይርም በሚል ነገር ላይ ለምንድን ነው? በደንብ ስሙኝ። ለምንድን ነው እምቢ ያለው? ለምንድን ነው እምቢ ያለው? ስሙ ቢቀየር ምን አለ? ሄዱና ኖ እሱ ነው የአይሁድ ንጉሥ ያለው እንጂ እኛ የአይሁድ ንጉሥ የኛ ንጉሥ አይደለም ቄሳር ነውና ስሙን ቀይር። በፍጹም አልቀይርም። እንደውም በጣም ደስ የሚል አለ መዛ መጽሐፍ ጌታ ቢረዳኝ እያዘጋጀሁ ነኝ። ምን የሚል? የጻፍኩትን ጽፌያለሁ።
በጣም ደስ አይልም? I have already written what I have wrote. ጽፌያለሁ የጻፍኩትን አልቀይረውም አላቸው። ምን ግብግባ ለምን አይቀይረውም? ወገኖቼ ራቅ ብላችሁ አልፋችሁ ስትሄዱ የመጀመሪያው የእያንዳንዱን ቃል ወደ ታች ስታነቡት ጀሆቫ ነው የሚለው። የሰቀላችሁት እግዚአብሔርን ነው። የስሙ ትርጉም እዛ ጋር የተጻፈው በዕብራይስጥ፣ በአረማይክ፣ በሮም የተጻፈውን ወደ ታች ሲነበብ አንዳንዷ ሌተር ወደ ታች ስትነበብ ጀሆቫ የሚል የስም ትርጉም ነው የሚያመጣው። ኢየሱስ ክርስቶስን ሲሰቅሉት ስሙን ቀይረው ሲል የገደላችሁት ጀሆቫን ነው፣ ሰውየውን ሰጥቻችኋለሁ፣ ነገር ግን ስብዕናውን ልለውጠው አልችልም። ማንነቱን ልትገሉት አትችሉም። ሰው ገሎ አንድ ሰው እኔን ለምንድን ነው የገደለው? ውሻ ነው የገደልኩ፣ ውሻ መስሎኝ ነው ብሎ ቢል ከመግደሉ በላይ ሌላ ትልቅ ኦፌንስ ነው እሱ። ስለዚህ በዛ ስፍራ ላይ ኢየሱስ ምንድነው ያደረገው? በዛ በሰው ውስጥ የጻፍኩትን ጽፌያለሁ፣ አልለውጠውም። ይህንን ሰዎች ለምንድን ነው ይሄ ንጉሥ እንዲህ ብሎ ያለው? ምንድን ነው እዚህ ጋር ያለው ሚስጥር ብለው ሲሉ ለካ እግዚአብሔር ነው ሳያውቁት የገደሉት። ልሰብስብ፣ ልጨርስ። ደግሜ አንድ ነገር ማለት ፈልጋለሁ። የግሪክ ሰዎች አንዳንዶቹ ከበዓሉ በኋላ እነኛ በልተው ጠጥተው ምን ብለው ሲሄዱ እነኚህ ወደ ኋላ ቀሩና እንዲህ አሉ፣ ዛሬ ኢየሱስን ማየት እንፈልጋለን። በጣም ትልቅ ማስተዋል ነው። ትልቅ ሌሰን ነው። ትልቅ ትምህርት ነው። ኢየሱስን ልናየው እንወዳለን አሉት። ኢየሱስ ይህንን ሪፖርት ሲሰማ አሁን የሰው ልጅ ከበረ አላቸው። አሁን የሰው ልጅ ወደሚፈልገው ታርጌት ኢንፋክት አሁን የሰው ልጅ ሊከብር ነው ሲላቸው፣ የሰው ልጅ ከብራል ብሎ ሲላቸው ሊነግስ አይደለም። ኢየሱስ እኮ ንግስና መጥቶለት ምን አድርጎ ነበር? እንደውም ተሰውሮባቸው ሄደ። ሊያነግሱትና ሊነጥቁት ፈለጉ ይላል። ግን ምን አረገ? ለቀቃቸውና ተሰውሮባቸው ሄደ ብሎ ይናገራል። ኢየሱስ ክርስቶስ በመስቀል ውስጥ ነበረ አልፎ ለካ የሚከብረው። በመስቀል ውስጥ ነበረ ለካ የሱ ድል በመስቀል ውስጥ ነበር። ቀደም እንዳልኳችሁ ሰይጣን ኢየሱስ ክርስቶስን በመስቀሉ እጁን አራግፎ ገባ። በቃ ተገላገልን፣ ይሄ የሚያውከው ነገር ሁሉ አለቀ፣ አሳይመንቴን ጨረስኩ ነበር ያለው። ለካ ያ መሞት በዛ ላይ የሰይጣን ውድቀት፣ የሰይጣን ሽንፈት እንጂ የኢየሱስ ክርስቶስ ሽንፈት አልነበረም። በፍጹም ማናቸውም ኢማጂን ባላደረጉት መንገድ ነው ኢየሱስ ክርስቶስ ያሸነፋቸው። እንደሞተ ሰው ጥለውት ሲሄዱ እርሱ ግን ከ3 ቀን በኋላ ተነሳ። በጣም የሚደንቀው ነገር እንደዚህ ያሉ ሄደው ነገሯቸው። ጠባቂዎቹ ሄደው ነገሯቸው። ሰውየው ተነስቷል አሉ። ሰውየው ተነስቷል። እንግዲህ 12 ደቀ መዛሙርቶች ይሰርቁታል ብለው ነው ጠባቂ ያነሩት። 12 ደቀ መዛሙርቶች ኢየሱስን ስጋ ይሰርቁትና ኢየሱስ ተነሳ ይላሉ። ይሄ ሐሳዊ መሲህ እነሳለሁ እያለ ሲያወራ ሰምተነዋል የሚል ነገር ስለነበረ ጲላጦስን ምን አሉት? እናንተ እንደምታረጉ ሂዱና አርጉ፣ ጠባቂማ ኑሩ አሏቸው። ሄዱና ምን አደረጉ ይላል? 12 ሰው ገፍቶ የማያንቀሳቀሰውን ቋጥኝ ድንጋይ ከ20 ሰው የማይበልጥ ገፍተው ኢየሱስ ላይ አስቀመጡ። ሄጄ ያንን ድንጋይ አይቼዋለሁ። ኢየሱስ ላይ የተጫነ ድንጋይ ነው ብለውኝ እኔ እሱ ስር እንደዚች ነው የማከለው እዛ ቋጥኝ ድንጋይና አይቼዋለሁ። እንትናቸው ውስጥ አስቀምጠውት እና በጣም ነው ለካ 12 ሰው እንዳያንቀሳቀሰው ወደ 30 ሰው የሚያክል ነው ኢየሱስ ላይ የከመሩት ቋጥኝ ድንጋይ። ኢየሱስ ክርስቶስ ሰው አንሱልኝ አላለም። የክብሩ የግርማው የትንሣኤው ኃይል አንከባለለው። እነኛ ሴቶች ወደ መቃብር ሲሄዱ አንድ ነገር ወሬ አይሄዱ። ሽቶን ይዘናል እየሄድነን ወደ መቃብሩ እየደረስነን፣ ድንጋዩን ግን ማን ያንከባልላል ሲሉት ተንከባለው አገኙት ይላል። ዛሬ ይላችኋለሁ እግዚአብሔር ያንከባላችሁ። የከበዳችሁ ነገር የከበደን ነገር እግዚአብሔር ዛሬ ያንከባለው። ደሞ ጌታ ይሄን ማድረግ ዛሬ ይችላል። ዛሬ እግዚአብሔር ማይቲ ነገር ይሰራል። ጠብቁት። እግዚአብሔር ዛሬ ታላቅ ነገር ይሰራል። እግዚአብሔር ደግሜ እላችኋለሁ ማይቲ ነገር ይሰራል። ክብር ለዚህ ጌታ ይሁን።
ተባረኩልኝ።